እንዳንድ ዘርፍ የሆነ የአካል ጉዳተኞች የሚመለከቱ አካል ጉዳተኞችን የመንግስት ፖሊሲዎች ሲቀረጹ፣ የመንግስት ስትራቴጂዎች ሲቀረጹ፣ ህንፃዎች ሲገነቡ እነዚህን የህብረተሰብ ክፍሎች ታሳቢ ያደረጉ መሆን አለባቸው። ለምሳሌ ፎቅ ሲሰራ ለአካል ጉዳተኞች ብዙ ጊዜ ምቹ አይደለም። አስፋልቶች ሲሰሩ ምቹ አይደለም፣ አካል ጉዳተኞችን ያገናዘቡ አይደለም። የመንግስትም ደግሞ የተለያዩ ፖሊሲዎችና ስትራቴጂዎች ሲወጡ ከስራ ዕድል ፈጠራም ጀምሮ ሌሎች ነገሮች ሲመጡ እነሱን ተጠቃሚ የሚያደርጉ አልነበሩ እስካሁን የነበሩት አሰራሮቻችን። በዚህ ሰዓት ግን እነዚህን አማክሎ እነዚህን የህብረተሰብ ክፍል ይዞ እንዲሁም ድርሻቸው የጎላ እንዲሆን በአንዳንድ መንግስትና መንግስታዊ ባልሆኑ ተቋማት ውስጥ አካል ጉዳተኞችን ቅድሚያ የሚያሰጥ በስራ ዘርፍ ሊሆን ይችላል፣ በብድር አገልግሎት ሊሆን ይችላል። ነጥባቸው ከፍ ብሎ ከሌላው የህብረተሰብ ክፍላችን ተደጉመው ራሳቸውን የሚችሉበት አካል ጉዳተኛ ራሱን የማይችል ተደርጎ የሚታየው እሳቤ የሚጣልበት የሚቀርበት ነው ማለት ነው። በእኛ አካባቢም ይሁን በሌላው አካባቢ አካል ጉዳተኝነት ራሱን ያልቻለ ሰው፣ ራሱን የማይረዳ ቤተሰቡን የማያስተዳድር ተደርጎ ይወሰዳል። ሰውም ደግሞ የአካል ጉዳተኛውም ስነ ልቦናው በዚያ ልክ ነው የሚሆነው። በዚህ ምክንያት ብዙ የህብረተሰብ ክፍላችን መድረስ የሚያገባቸው ሰዓት ላይ ሳይደርሱ ሳይማሩ እየቀሩ ሀብት ማፍራት ሲገባቸው ሳያፈሩ እየቀሩ መንገድ ላይ እየተንጠባጠቡ ቀርተውብናል ማለት ነው። በአሁኑ ሰዓት ከፍተኛ ቦታ የደረሱ የአካል ጉዳተኞች አሉ። የመንግስት የህግ አማካሪዎቻችን የአካል ጉዳተኞች ናቸው። አሁን በክልላችን መርሃ ጽድቅ ዮሐንስ የሚያውቋቸዋል። እንዲህ አይነት ትልልቅ ሰዎች በህግ ደረጃ በዓለም ደረጃ የሚታወቁ የአካል ጉዳተኞች ግን ደግሞ ከሌላው ከኛ ከምናየው አካላችን ሙሉ ነው ከምንለው ሰዎች በላይ እውቀት ገቢተው ተወዳዳሪ ሆነው ለሀገርና ለመንግስት ከራሳቸው አልፈው ጥቅም የሚያስገኙ ሰዎች ናቸው ማለት ነው።